ዛሬ ከአንድ ጓደኛ ጋር ሻይ ቡና ስንል ዳኛቸው አሰፋ ስላንተ የተናገረው ሰምተዋል ወይ አለ። ምን በወጣኝ ጤናማ ሰዎች ያሉትን እንኳን ለመስማት በቂ ጊዜ የሌለኝ ሰውዬ እንዴት ዳኛቸው አሰፋ የተባለ እብድ ለመስማት ጊዜ ያገኘው አልኩት። እና ሲያሳየኝ ጌታቸው ረዳ ያልበሰለ ልጅ ነው ይላል። ዳኛቸው አሰፋ ነው እንደዛ የሚለው። እና ምን አልኩት ጓደኛዬን ጌታቸው ያልበሰለ ልጅ ነው ሲል የመብሰል እድል እንዳለኝ እየጠቆመ ነው እግረ መንገዱን። ዳኛቸው አሰፋ ግን ያረረ ሽማግሌ ነው ብዬዋለሁ። ዳኛቸው አሰፋን ሳስብ አንድ ማርቲን ሄዲገር ቢባል ትልቅ ፕሮፋውንድ ቲንከር ነበር እና ፊሎሶፈር ነው። ስፔሲፊካሊ በኤክስቴንሻሊዝም እና በፊኖሚኖሎጂ ላይ ነው እንትን የሚያደርገው። እና ማርቲን ሄዲገር ቀላል ጥያቄዎችን አስገራሚ መልሶችን በመስጠት ነበር የሚታወቀው። እና አንድ ጊዜ ሄዲገርን አር ዩ ኦኬ ሲሉት አምናት ኦኬ አመ ፊሎሶፈር ብሎ መልሰዋል። እና ዳኛቸው አሰፋ ራሱ እንደ ፈላስፋ ስለሚቆጥር አንዳንዴ እንደ ሄዲገር ያደርገዋል። እንደምን አደርክ ዳኛቸው ስትለው ፕሌቶ ምን አለ መሰለህ፣ ኒቼ ምን አለ መሰለህ፣ ኦሾ ምን አለ፣ ሄግል ምን አለ፣ ኢማኑኤል ካንት ምን አለ ምናምን እያለ ይዘባርቃል። እና ስለ ፍልስፍና ብዙ ጠልቄ መግባት አልፈልግም። እና የዘርዓ ያዕቆብ ትምህርት ቤት ነው የሚባል የሚያስተምሩት ዮናስ ታደሰ ብርሃ 5 ኪሎ ያሉት ሞር ስለ ፍልስፍና ሊያወሩ ይችላሉ። እና የፈላስፋዎችን ስም በመጥቀስ ራሱ እንደ ፈላስፋ የሚቆጥር ኔቪቴ ጥሬ ምሁር ነኝ ባይ ነው። ዳኛቸው አሰፋ ሲምፕሊ አንድ ፈረሱላ ሰሊጥ ከሰፈርክለት ወጥቶ ወልቃይት ምናምን እያለ ይዘባርቃል። ያው በባንኮክ ሄደውም ባለፈው ታክሞ ነበረ እነዛ አስመላሽ ኮሚቴዎች ምናምን አሳክመውት። እና አሸተ ደምለው የሚባል ሰውዬም ፊት አውራሪ የሚል ማዕረግ ሰጥቶታል መሰለኝ። እና ዳኛቸው ፊት ወራሪ እንጂ ፊት አውራሪ ሊሆን አይችልም። ፊት አውራሪ ያው የጀግኖች ማዕረግ ስም ነው። እና ዳኛቸው አሰፋ ስለ ወልቃይት እንዳንገበገበው ምናምን አድርጎ ሲዘላብድ አንድ ፈረሱላ ሰሊጥ ሰፍረው ሲሰጡ ነው እንደዛ የሚዘላብደው ዳኛቸው። ያው እዛ አሜሪካም ያለ ፓርኪንግ መስራት ሰልችቶት ነው መሰለኝ። ያው እንደ አማኑኤል ሆስፒታል መግባት የነበረበት ሰውዬ አዲስ አበባ ዩኒቨርሲቲ ገብቶ በቂ እብዶች እያፈራ ይገኛል። ይሄ እብድ ሰውዬ ሴት የደፈረ በሕግ እንደሚጠየቅ ጠንቅቄ አውቃለሁ። እንደ ዳኛቸው አሰፋ የመሰለ የፍልስፍናን ክብረ ንጽህና በአደባባይ ያዋረደ ሰው ግን በምን ሊጠየቅ እንደሚችል አላውቅም። እና ዳኛቸው አሰፋ የተዋጣልኝ የፍልስፍና ምሁር ነኝ ከሚል ይልቅ የተዋጣልኝ የልፍስፍስና ምሁር ነኝ ቢል በደንብ ይገልጸዋል። እና ከዚህ በላይ ምለው ምንም ነገር የለኝም። አመሰግናለሁ።